ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን ሁለት ሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። የአማራ ክልሉ ምክትል ርዕሰ መስተዳድር ከፋኖ ጥቃት ለጥቂት አመልጧል። ይህ የሆነው በየትኛው ግንባር ነው የሚለውን በዝርዝር እናስደምጣችኋለን። ከባህር ዳር ጫፍ እስከ ዓለም ሳጋ ባለው ጎንደር ቀጠና ፋኖ ብርቱ ውጊያ ሲያደርጉሏል። በዚህ ቀጠና የተካሄደው የፋኖ ተጋድሎ ምን ይመስል ነበር? በዝርዝር ሰሙታላችሁ። በሸዋም ተጋድሎ ሲቀጥል ለብልጽግናው ሰራዊት የሞት ባህር ሆኖበታል። ዛሬ ሸዋ ላይ የተሰራውን ታምርም ወደ እናንተ ይደርሳል። የለም ያሉትን አማራ ሊገድሉት ሲፈልጉ አያጡትም ሲል ለአማራ ሕዝብ ሁለንተናዊ ክብር ሲል የተዋደቁት ጠቢቡ አስተዋዩ ልበገራገሩና እጀ መድኃኒቱ ፕሮፌሰር አስራት ወልደየስ በህወሓት ኢህአዴግ የግፍ እስርና ሕክምና መከልከል ምክንያት ከሞቱ 27 ዓመታቸው ሆኗል። የእሳቸውን ጉዞ ዜናችን በልዩ ዝግጅት የሚያቀርበው ይሆናል። እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁን እንድትቆዩን እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የአማራ ክልል ምክትል ርዕሰ መስተዳድርና ፋኖን በማሳመን የሚያስከዱት አብዱ ሁሴን ትናንት በወሎ ከፋኖ ጥቃት ለጥቂት ተርፈዋል ሲል የአጼ ምኒልክ ዕዝ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት ክፍል ላከው መረጃ እንደገለጸው ምክትል ርዕሰ መስተዳድሩን ለማሳለፍ የሞከረው የብልጽግና ሰራዊት የሞርተርና ዲሽቃ ጥቃት ተከፍቶበት የአቶ አብዱ ሁሴን ጉዞ መስተጓጎሉን ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ አጼ ምኒልክ ዕዝ 6ኛ ኮር 22ኛ ክፍለ ጦር ሻለቆች በሚንቀሳቀሱበት ቀጠና ከጋሸና ወደ ፈላቂት ለማለፍ የሞከሩት ምክትል ርዕሰ መስተዳድር አብዱ ሁሴን በቃውን ለማስጠበቅ ከጋሸና ከኮን ከደብረ ዘይት ከውያና ከሐሙሴት ከድብኮና ከጥጃ የሰፈረውን ሰራዊት አንቀሳቅሶ እጀባ በመስጠት ነበር። በዚህ መሃል ተሰብስቦ በእጀባ የተንቀሳቀሰውን የብልጽግናን ሰራዊት የአጼ ምኒልክ ዕዝ 106ኛ ኮር ጌጣጤት አርቢት ወቄና ሰበኪ ከወቄና ጋላ ደጀን በተባሉ ቦታዎች ላይ የሞርተርና የዲሽቃ ጥቃት ከፍተውበት ከባድ ኪሳራ ደርሰውበታል ነው የተባለው። አቶ አብዱ ሁሴን ለማጀብ ከፍተኛ ቁጥር ያለው ሰራዊትና ሁለት ዙ 23 እና ከአራት በላይ ሞርተርና በርካታ ዲሽቆችን ጨምሮ ከፍተኛ መሳሪያ ተጠቅሞ የነበረ ቢሆንም ጌጣጤት እና ጋላ ደጀን ላይ ፋኖ በከፈተበት የሞርተርና የዲሽቃ ጥቃት ከባድ ጉዳት አስተናግዶ ወደ መጣበት ሊመለስ መቻሉን የኮሩ ህዝብ ግንኙነት ክፍል ተናግረዋል። የብልጽግናው ሰራዊት የፋኖን ኃይል ለመከላከል ከፍተኛ ጥረት ቢያደርግም ሆኖም የፋኖ አባላቱ ገዢ መሬትን በመያዛቸው ሊቋቋማቸው አልቻለም። እዚህ የተነሳም የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን ወደ ፈላቂት ተመልሰው ለመግባት ተገደዋል በማለት የአጼ ምኒልክ ህዝብ ግንኙነት ክፍል ጨምሮ ገልጿል። የፋኖ ተጋድሎ በጎንደርም ሲቀጥል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር በጎንደር ቀጠና ከዘንዘሊማ እስከ ዓለም ሳጋ ባደረገው ተጋድሎ በብልጽግናው ሰራዊት ላይ ወታደራዊ ኪሳራ ማድረሱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ዕዝ በዛሬው ዕለት በደቡብ ጎንደር ደራ ሙሲት አውራጃ ባደረገው ተጋድሎ በርካታ የብልጽግናውን ሰራዊት ሙትና ቁስለኛ ማድረጉን ገልጿል። የአፋብን ጎንደር ጠቅላይ ግዛት ዕዝ ሜጀር ጀነራል ውባንተ ኮር በሚንቀሳቀሱበት ቀጠና አፈና ለመፈጸም በአራት አቅጣጫ የገባው የብልጽግና ሰራዊት የኮሩ አባል ክፍለ ጦሮች በተፈጸሙበት የደፈጣ ጥቃት ሰብአዊና ቁሳዊ ኪሳራ አስተናግዶ ወደ መጣበት መመለሱን የሜጀር ጀነራል ውባንተ አባተ ኮር የጣና ገላውዲዮስ ክፍለ ጦር ህዝብ ግንኙነት በላከው መረጃ አስታውቋል። የክፍለ ጦሩ ህዝብ ግንኙነት ኃላፊ አርበኛ ፍቅሩ ባየ ተጋድሎውን አስመልክቶ እንደገለጸው ከሐሙሲት አቅጣጫ በአንበሳቢ በኩል ከወረጫ እንዲሁም ከአንበሳሚ በሰገንጂ ማርያምና ኬንቲ በኩል ወደ ጉራምባ ቀጠና ፋኖን ከበባ ለማስገባት የሞከረው የብልጽግና ሰራዊት በተከፈተበት ድንገተኛ ጥቃት ጉዳት አስተናግዷል ብለዋል። እንደ ህዝብ ግንኙነት ክፍሉ ገለጻ ሰገንጂ ማርያም ላይ የጣና ገላውዲዮስ ክፍለ ጦር አንበሳው ብርጌድ በብልጽግናው ሰራዊት ላይ ባደረገው ማጥቃት በርካቶች ላይ እርምጃ ሲወስድ ቁጥሩ ያልታወቀ ቁስለኛ እንዳለም አስታውቋል። ውጊያው በከባድ መሳሪያ የታገዘ እንደነበር የገለጸው የህዝብ ግንኙነት ኃላፊው የብልጽግናው ሰራዊት ባስወነጨፈ የሞርተር ጥቃት ንጹሃን መጎዳታቸውንም ለማወቅ ተችሏል። በዚሁ ቀጠና በሌላ አቅጣጫ አፈር ዋናት ብርጌድ አርብ ገበያ ከተማ አቅራቢያ ልዩ ስሙ አዞባ ከተባለ ቦታ ላይ ባደረገው ተጋድሎ ቁጥሩ ያልታወቀ የብልጽግናው ሰራዊት ጉዳት ማስተናገዱ ነው ያስታወቀው። በሸዋም ውጊያዎች ሲቀጥሉ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አሳምነው ዕዝ የመሐመድ ቢሆኔ ኮር ሁለት ክፍለ ጦሮችን የአባት ጦር አርበኞች ባደረጉት ተጋድሎ የብልጽግናው ሰራዊት ከባድ ኪሳራን አድርሰውበታል። በመሐመድ
መሐመድ ቢሆነኝ ኮር ህዝብ ግንኙነት ክፍል የዕለቱን ተጋድሎ አስመልክቶ ለዝግጅት ክፍላችን እንደገለጸው ሸዋ ጠቅላይ ግዛት እዝ አሳምነው ዕዝ መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦርና ቢራራ ክፍለ ጦር በቅንጅት ያገዛዙን ሰራዊት አይቀጡ ቅጣት ቀጠውታል ብለዋል። የህዝብ ግንኙነት ክፍል አክሎም የጸረ አማራው ስርዓት እንዲጸናና ስልጣን ጠባቂ ሰራዊት በሸዋ ጠቅላይ ግዛት መንዛ አውራጃ የመዘዙና የባሽ ህዝብን ለማሳደድ በአራት አቅጣጫ ኃይል ይዞ ገብቶ ነበር። ነገር ግን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አሳምነው ዕዝ መሐመድ ቢሆነኝ ኮር ከወንዱ አስቻለው ደሴ ክፍለ ጦርና ቢራራ ክፍለ ጦር የተወጣጡ ሻምበሎች በባሽ የመጣውን ያገዛዙን ኃይል በማር ማረፊያ ቆርጣምባና ቴሌዋ አካባቢ በጨበጣ ውጊያ ሙትና ቁስለኛ አድርገውታል። አባት አርበኛ መካሽ ንጉሴ ብርጌድ በበኩሉ በባሽ ማርያም የገባውን ጥላት ከፍተኛ ኪሳራ ደርሶበታል ሲሉ አስታውቀዋል። በሌላ መረጃ የለም ያሉትን አማራ ሊገድሉት ሲፈልጉት አያጡትም ፕሮፌሰር አስራት ወልደየስ ትናንት ግንቦት 6 2018 ዓ.ም 27 ዓመት ሞልቷቸዋል። ልክ በትናንትናው ግንቦት 6 1991 ዓ.ም ስምረት የኢትዮጵያ ሬዲዮ የምሽት ዜና አዋጅ ላይ መላውን የአማራን ህዝብ ያሳዘነ ዜና ተነበበ። ዜናውን አንዲት የዜና አንባቢ ለአማራ ህዝብ ስታስረዳ ፕሮፌሰር አስራት ወልደየስ ባደረባቸው ህመም በአገር ውስጥና በውጭ ሀገር በሕክምና ሲረዱ ቆይተው በዛሬው ዕለት ከዚህ ዓለም በሞት ተለይተዋል በማለት ነበር ያነበበችው። ፕሮፌሰር አስራት ወልደየስ የሙያ አጋራቸው ፕሮፌሰር መስፍን ወልደ ማርያም አማራ የሚባል ህዝብ የለም ብለው በተናገሩበት ወይም ታምራት ላይ እኔ መፍጠኛውን ሲያሳድዳችሁ ነበር የሚል የሐሰት ትርክት በሰጡበት በዚያ ዘመን ላይ ሆነውም የለም ያሉትን አማራ ሊገሉ ሲፈልጉት ግን አያጡትም በማለት ለአማራ ህዝብ ህልውና ሲሉ አሁን አውልቀው የፖለቲካ መዝገባቸውን ይዘው የተነሱበት ወቅት ነበር። የትጥቅ ትግሉና የስልጣን ዘመኑ አልፋና ኦሜጋ ግቡ አማራውን ማህበራዊ ረፍት መንሳት መሆኑን በግልጽ ሰነድ አዘጋጅቶ ወደ አዲስ አበባ የገሰገሰው ህወሓት እቅዱ ተሳክቶለት አዲስ አበባ እንደገባ በመጀመሪያ የፈጸመው አማራን ያያችሁ እያለ በባትሪ በመፈለግና ከገጠር እስከ ከተማ መንጥሮ ማሳደድ ነበር። በባትሪ በመፈለግ ከገጠር እስከ ከተማ ከአሰቦት ገዳም እስከ ጨለንቆ ጠራራ ከባሌ ተራሮች እስከ አርሲ ሜዳዎች ከቋራ እስከ ወልቃይት ጠገዴና ጠለምታ በርገሌ ራያ ድረስ አማራውን ማሳደድ የህወሓት የዕለት ተዕለት ተግባር ብቻ ሳይሆን የስለት መስዋዕት አድርጎ ተያያዘው። በዚህ ብቻ መርካት ያልቻለው ህወሓት ድንገት እኔ ስልጣን ብለቅ እንኳን አማራው በዘላቂነት እረፍት እንዳይኖረው ለቀጣዩ መንግስት አማራን መግደያ ሰነድ ላዘጋጅለት በህገ መንግስት ስም የሀገር ማፍረሻና የአማራ ማሳደጃ ለተዘጋጀ አማራ በመሳደድ ላይ ኢትዮጵያን በመነጠል ጅማሩ ላይ ወቅት በነበሩበት ነው ባለ ግርማ ሞገሱ የሽግግር መንግስቱ ምክር ቤት ድምጻቸው ጎላ ብሎ ይሰማ የነበረው። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። አንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ጤና ይስጥልን።